ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 2 ሰዓት ተኩል ላይ በጀመረ ጨዋታ ሊቨርፑል በበርንማውዝ 3-2 በሆነ ውጤት መሸነፉ አይዘነጋም። ከጨዋታ በኋላም አሰልጣኝ አርነ ስሎት ቨርጂል ቫን ዳይክም የሰጡት አስተያየት አለ። በዛሬው ቆይታችንም ይህንን አስተያየት በተጨማሪም እናንተም የሰጣችሁትን አስተያየት የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትን በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ተሰጡት አስተያየት የምንገባ ይሆናል። አብራችን ቆዩ። በመጀመሪያ የምንመለከተው እንደ ሁልጊዜውም አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በመጀመሪያ አስተያየታቸውን የሰጡት መጨረሻ ደቂቃ ላይ በተቆጠረችባቸው ግብ ዙሪያ ነው። ትናንትና በርንማውዞች ያስቆጠሩት የመጨረሻ ደቂቃ ግብ በዚህ ሲዘን 5ኛ የመጨረሻ ደቂቃ ግብ ሆና ተቆጥራባቸዋለች ሊቨርፑሎች ላይና በዚች ግብ ዙሪያ በሰጡት አስተያየት በጣም የሚያበሳጭ በጣም የሚያናደድ ግብ ነው። በተለይ ደግሞ መጨረሻ ደቂቃ ላይ መቆጠሩ የበለጠ ያበሳጫል። ወደ ጨዋታው እንዳንመለስ እንኳን ነው የሆነብን። በእርግጥ ያቺ ግብ ከመቆጠሯ በፊት ራሱ ጎል ማስቆጠር የሚችሉባቸውን አጋጣሚዎች አግኝተው ነበረ። ነገር ግን እነዛን ሳይጠቀሙበት ቀርቷል። በስተመጨረሻ ግን ጎል አስቆጥረው አሸንፈው ሊወጡ ይችላል። በጨዋታው ላይ እንግዲህ አንዳንድ ተጫዋቾች ተዳክመው ተመልክቻለሁ። በእርግጥ አልፈርድባቸውም፣ ልወቅሳቸውም አልፈልግም። ምክንያቱም በፕሪሚየር ሊግ ውስጥ ካሉ ክለቦች እኛ ብቻ ነን ሮብ ዕለት ከማርሴ ጋር ከሜዳችን ውጪ ተጫውተን ከዛ ቅዳሜ ምሽት ላይ ከበርንማውዝ ከሜዳችን ውጪ እየተጫወተን የምንገኘው። ያ ደግሞ ተጫዋቾች ላይ ድካም ይፈጥራል። ነገር ግን በስተመጨረሻ ይህንን ጨዋታ አሸንፈን መውጣት ነበረብን። ነገር ግን ያንን ማድረግ አልቻለም። ተሸንፈን ልንወጣ ችለናል። ያም የሚያበሳጭ ነው የሚል አስተያየት ሰጥቷል። በመቀጠል አስተያየት የሰጡት ደግሞ በሁለቱ ግቦችና በዛች 7 ደቂቃ ውስጥ በተፈጠሩት ነገሮች ዙሪያ ነበርና በሰጡትም አስተያየት የመጀመሪያዋ ግብ ላይ ቨርጂል ቫን ዳይክን ልወቅሰው አልፈልግም። ምክንያቱም ደግሞ በዛ ጨዋታ ላይ ንፋሱ በጣም አስቸጋሪ የሚባል ነበር። ያ ደግሞ ቨርጂል ቫን ዳይክን አሳስቶታል። በዛ ምክንያቱም ጎል ሊቆጠርብን ይችላል። በዛም እንግዲህ ቨርጂል ቫን ዳይክን ልወቅሰው አልፈልግም። ጎሏ ልክ እንደተቆጠረች ግን ጆ ጎሜዝ ከበረኛው ካሊሰን ቤከር ጋር በመጋጨቱ ምክንያት ጉዳት አጋጥሞት ነበር። ከዛ በኋላ እንግዲህ ከሜዳ ሊወጣ ይችላል። ወደ ሜዳም ለመመለስም በጣም ከፍተኛ ጥረት አድርጎ ነበረ። ነገር ግን ወደ ሜዳ ሊመለስ አልቻለም። ዋታሩ ኤንዶንም ቀይረን ማስገባት የቻልነው ከ7 ደቂቃዎች በኋላ ነው የነበረውና በዛች 7 ደቂቃ ውስጥ ወደ 10 ተጫዋች ዝቅ ልንል ችለናል። በዛች አጋጣሚ ጨዋታውን በአብዛኛው መቆጣጠር ችለን ነበረ። ነገር ግን እነሱ ኳሱን እንደያዙት ወደኛ የግብ ክልል መድረስ ቻሉ። ከዛ ጎልም አስቆጥረውም ሊወጡም ችሏልና ይህም ደግሞ ሙሉ ሲዝናችንን የሚያጠቃልለው ይመስለኛል። ምክንያቱም ነጥብ በጣልንባቸውም በተሸነፍንባቸውም አብዛኞቹ ጨዋታዎች ላይ ኳሱን መቆጣጠር ችለን ነበር። ምናልባት 1-2 ጨዋታዎችን ብቻ ሊሆን ይችላል ኳሶቹን ያልተቆጣጠር ነው። ከዛ ውጭ ግን የኳስ ብልጫ ማሳየት ይችላል ነበር። ነገር ግን ደግሞ ተጋጣሚ ቡድኖች ባገኟቸው አጋጣሚዎች ጎል እያስቆጠሩ ስፔሻል የሚባሉ ጎሎችን እያስቆጠሩ በአጠቃላይ በተለያዩ ምክንያቶች እኛ ላይ ጎል እያስቆጠሩ ከኛ ነጥብ እየወሰዱ እኛንም እያሸነፉ እየወጡ ነው የሚገኙትና ይህ ነገር ደግሞ በጣም የሚያበሳጭ ነው፣ ደስ የማይል ነገር ነው። ነገር ግን ደግሞ ለዚህ ሁላ ተጠያቂ ደግሞ ራሳችንን የሚል አስተያየትን ሰጥተዋል። ከዛ በኋላ አስተያየታቸውን የሰጡት ደግሞ በተጫዋቾች መድከም ዙሪያ ነበርና በሰጡትም አስተያየት ምንድን ያሉት ተጫዋቾቹ በእርግጥ በዚህ ጨዋታ ላይ ተጫዋቾቹ ተዳክመው ታይቷል። ምናልባትም በሻምፒዮንስ ሊግ ከሜዳችን ውጪ እንደዚሁም ከለቀም በኋላ በፕሪሚየር ሊጉ ከሜዳችን ውጪ በተለይ ደግሞ ከበርንማውዝ ከሃይ ኢንቴንሲቲ ከሚጫወት ቡድን ጋር መጫወታችን ያንን ድካም ፈጥሮባቸው ሊሆን ይችላል። ነገር ግን ደግሞ ይህ እንደ ምክንያት መቀመጥ መቻል የለበትም። ምክንያቱም እኛ ሊቨርፑሎች ነን። ሊቨርፑል ደግሞ በሳምንት 3 ጊዜ መጫወት የለመደው ነገር ነው። ባለፈው ሲዝንም ይህንን ነገር ስናደርግ የነበረ ነገር ነው። በዚህ ሲዝንም እያደረግነው ያለነው ነገር ነው። ስለዚህ ይህ የጨዋታ መደራረብ እንደ ምክንያት ሊቀመጥ አይገባም። በእርግጥ በርንማውዞች በሳምንት 1 ጨዋታ ነው እየተጫወቱ የሚገኙት። ያ ጠቅሟቸው ሊሆን ይችላል። ነገር ግን ደግሞ እኛ የተሸነፍንበት ምክንያት ነው ብለን ደግሞ ማስቀመጥ የለብንም። ምክንያት ባለፈው ሲዝን እንኳን ራሱ እንደዚህ አይነት ጨዋታዎችን ስንጫወት ነው የነበረው። ነገር ግን ያለፈው ሲዝንና የዘንድሮ ሲዝን የሚለየው ነገር ቢኖር ምንድነው? ባለፈው ሲዝን በጣም ተረጃጅም የሆኑ 3 ጉዳቶች አላጋጠሙንም ነበር። በዚህ ሲዝን ግን እነዛ ነገሮች እያጋጠሙን ነው የሚገኙት። ያ ነገር ደግሞ ጨዋታዎች ላይ ተጽዕኖ መፍጠሩ አይቀርም። አሁን ለምሳሌ በማርሴይ ጨዋታ ላይ ሂጉ ኤኪቲኬ ነበር በቋሚነት መጀመር ይቻላል። ነገር ግን በዚህ ጨዋታ ላይ በቋሚነት ማስጀመር አልቻልኩም። ምክንያቱም ደግሞ ከጥቂት ጨዋታዎች በፊት ነው እሱም ከጉዳት ተመልሶ መጫወት የጀመረውና አሁንም በተከታታይ እንደዚህ አይነት ኢንቴንስ የሆኑ ጨዋታዎችን ማጫወተው ከሆነ ለጉዳት መዳረጉ አይቀርም። እሱም ብቻም ሳይሆን ጀረሚ ፍሪምፖንግንም ከተመለከትን ከረጅም ጊዜ ጉዳት በኋላ ተመልሶ ተከታታይ ጨዋታዎችን እየተጫወተ ነው የሚገኘውና ያ ደግሞ ተጫዋቾች ላይ የራሱ የሆነ ተጽዕኖ ይፈጥራል። እኛም ደግሞ የፈለግነውን አይነት ያጫወት ስታይልም እንዳንጫወት እያደረገን የምንገኘው በየጨዋታው እንግዲህ የተለያዩ ነገሮችን እየቀየረ ነው የምንገኘው። ኮንሲስተንስ የሆነ ቡድንም ይዘን መግባት አልቻልንም በዛ ምክንያትና ያም
ጨዋታ ላይ ተጽዕኖ ፈጥሮብናል የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት በጆ ጎሜዝ ዙሪያ ነበርና በሰጡትም አስተያየት ጆ ጎሜዝ ከበረኛው ከአሊሰን ቤከር ጋር በመጋጨቱ ምክንያት ወደ ወገቡ አካባቢ ጉዳት ስለተሰማው እንደዚሁም ወደ ሜዳ ተመልሶ ጨዋታውን መቀጠል ስላልቻለ ነው ቀይረን ያስወጣ ነው። ነገር ግን በቀጣይ ጨዋታ ላይ ይደርሳል ወይስ አይደርስም የሚለው ነገር እስካሁን ድረስ እርግጠኛ አይደለም። ቼክ መደረግ ያለባቸው ነገሮች አሉ። ከዛ በኋላ ግን ወደ ጨዋታ ይመለሳል አይመለስም የሚለውን ነገር የምንወስን ይሆናል የሚል አስተያየትን ሰጥቷል። በመቀጠልም አስተያየታቸውን የሰጡት በሮበርትሰን ዙሪያ ነበረ። ሮበርትሰን እንግዲህ ተቀይሮ ከገባ በኋላ ጥሩ የሚባል እንቅስቃሴን ማድረግ ችሏል። ነገር ግን ደግሞ በዚህ ሰዓት ከሊቨርፑል ይለቃል አይለቅም የሚለውን ነገር ግን ልነግራችሁ አልችልም የሚል አስተያየትን ሰጥቷል። በመቀጠልም አስተያየታቸውን የሰጡት ለምን ኬርኬዝን ቀይረው እንዳስወጡት ነበርና በሰጡትም አስተያየት ምንድን ያሉት ሚሎስ ኬርኬዝን ቀይሬ ያስወጣሁትኝ ስለተጎዳ ወይም ደግሞ በታክቲካል ምክንያት አይደለም። ቀይሬ ያስወጣሁትኝ ሙሉ 90 ደቂቃ ማጮት ስለማንችል ነው የነበረው። ምክንያቱም ከጨዋታው በፊት በነበረው ቀን የፐርፎርማንስ ስታፍ አባል መጥቶ የነገረኝ ነገር ነበረ። እሱም ምንድን ያለኝ ምናልባት ተጨማሪ አንድ ቀን ቢራዘም ኖሮ ጨዋታው በትናንትናው ዕለት ሚሎስ ኬርኬዝ ልምምድ አይሰራም ነበረ፣ ለሪከቨሪ ታይም ይሰጠው ነበር የሚል አስተያየትን ሰጥቶኝ ነበረና በዚህ ጨዋታ ላይ ሙሉ 90 ደቂቃ እንደማናጫውተው እርግጠኛ ነበርኩኝ። ምናልባት ሁለተኛው አጋማሽ ላይ ነበረ ለመቀየር ያሰብነው ወደ 60ኛው ደቂቃ አካባቢ ለመቀየር አስበን ነበረ። ነገር ግን ደግሞ የጆ ጎሜዝ መጎዳትና የመጀመሪያው አጋማሽ ላይ ዋታሩ ኤንዶን ቀይረን ማስገባታችን ሚሎስ ኬርኬዝን የመጀመሪያው አጋማሽ እንደተጠናቀቀ ቀይሬ እንዳስወጣው አስገድዶኛል የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎት የሰጡት አስተያየት ይህንን ይመስል ነበረ። በመቀጠል አስተያየቱን የሰጠው ቨርጂል ቫንዳይክ ነበረ። ቨርጂል ቫንዳይክ በመጀመሪያ አስተያየቱን የሰጠው በውጤቱ ዙሪያ ነበርና በሰጠው አስተያየት በጣም የሚያበሳጭ የሚያናድድ ውጤት ነው። በተለይ ደግሞ መጨረሻ ደቂቃ ላይ ተቆጥሮ በመሸነፍ በጣም የሚያበሳጭ ስሜት ነው ያለው። በጨዋታው ላይ እንግዲህ 2-0 መመራት ችለን ነበር። ከዛ በኋላ የመጀመሪያው አጋማሽ ሊጠናቀቅ ሲል ጎል አስቆጥሬ 2-1 መሆን ችለን ነበረ። ሁለተኛው አጋማሽ ላይም ውጤቱን ለመቀልበስ አቻ ለመሆን አሸንፎ ለመውጣትም በጣም ከፍተኛ ጥረት አድርገን ነበር። በተደጋጋሚ ወደ በርነማውዝ የግብ ክልልም ስንደርስ ነበረ። ነገር ግን በዛች አጋጣሚ ደግሞ እነሱ በካውንተር አታክ እኛን ለማጥቃትም እድልም አግኝተው ነበረ። በዛም እድልም ተጠቅሞ እንግዲህ በስተመጨረሻም ጎል አስቆጥሮብን ልንሸነፍ ችለናል። ያም በጣም የሚያበሳጭ ነው የሚል አስተያየቱን ሰጥቷል። በመቀጠልም አስተያየቱን የሰጠው ከዳኞቹ ጋር ስለነበረው ሰጣ ገባ ነው። እናም በሰጠው አስተያየት ጎሏ ከመቆጠሯ በፊት የተሸፈንኩ ፋውል የተሰራብኝ መስሎኝ ነበረ። ነገር ግን ያንን ነገር ዳኞቹ ሊቀበሉት አልቻሉም። ቫርም ሊቀበለው አልቻለም። በዛ ምክንያቱም ጎሉ ሊጸድቅ ችሏል። ይህንንም ነገር ደግሞ በጸጋ መቀበል መቻል አለብን። ከጨዋታው በኋላ እንግዲህ ዳኛው እዚህ ላይ ሰርቷል፣ ይህንን ነገር መወሰን ነበረበት፣ ይህንን ማድረግ ነበረበት ማለት እንችላለን። ቀላል ነገር ነው። ነገር ግን በጨዋታው ላይ ግን ዳኛው ያለውን ነገር መቀበል መቻል አለብን የሚል አስተያየትን ሰጥቷል። በመቀጠልም አስተያየቱን የሰጠው 2 ጎሎች ወደ ተቆጠሩበት እንደዚሁም ደግሞ ወደ 10 ተጫዋቾች ዝቅ ወዳሉባት 7 ደቂቃ ዙሪያ ነበርና በሰጠውም አስተያየት ምንድን ነው የመጀመሪያውን ግብ እንደዚህ ነው ብሎ ጀጅ ለማድረግ በጣም ያስቸግራል። ምክንያቱም ደግሞ በጣም ንፋሱ አስቸጋሪ የሚባል ነበረ። የኳሷንም አካሄድንም አስቀይሮብናል። በዛ አጋጣሚም በርነማውዞች ጎል ሊያስቆጥሩ ይችላሉ። በዛም አጋጣሚ ጆ ጎሜዝ ተጎድቶ ሊወጣ ችሏል። እኛም ወደ 10 ተጫዋች ዝቅ ልንል እንችላለን። ይህንንም አጋጣሚ ተጠቅመው በርነማውዞች ጎል ሊያስቆጥሩ ይችላሉ። ከጨዋታ በኋላ እንግዲህ ኳሷን ወደ ውጭ ማውጣት ነበረባቸው፣ ተቀያሪ ተጫዋች እንዲገባ ማድረግ ነበረባቸው ብለን ልንከራከር እንችላለን። ነገር ግን ደግሞ በዛች አጋጣሚ ራሱ ጨዋታውን መቆጣጠር እችለን ነበረ። ነገር ግን አንድ እድል አገኙ። ያንን እድል እነሱ ወደ ግብነት ሊቀይሩ ይችላል። ያችን ኳሷን ማውጣት አለማውጣት ላይ ተጫዋቾችን ልንወቅስ አንችልም፣ በረኛውን ልንወቅስ አንችልም፣ ሜዳ ላይ የነበሩትን ተጫዋቾች ልንወቅስ አንችልም። ምክንያቱም ጨዋታውን በተወሰነ መልኩ መቆጣጠር ችለን ነበረ ቢያንስ እነሱ ኳሱን እስከሚያገኙት ድረስና በዚህ ምክንያትም ተጫዋቾችን ልንወቅስ አንችልም። ነገር ግን ደግሞ በ7 ደቂቃ ውስጥ 2 ጎሎችን ማስቆጠር ተቀባይነት የሌለው ነው፣ ደስ የማይል ነገር ነው። በተለይ ደግሞ እንደ ሊቨርፑል ያለ ትልቅ ቡድን ውስጥ እየተጫወት ያችን ደቂቃ መቋቋም አለመቻል በጣም የሚያበሳጭ ነገር ነው። ከዛ በኋላም እንግዲህ ወደ ጨዋታው ለመመለስም ጥረትም አድርገን ነበረ። በተለይ ሁለተኛው አጋማሽ ላይ ከፍተኛ የሚባል እንቅስቃሴን ስናደርግ ነበር። የተሻለ ቡድን መሆን ችለን ነበረ። በስተመጨረሻ ግን ጎሎችን ባለማስቆጠራችን ምክንያት ተሸንፈን ልንወጣ ችለናል የሚል አስተያየትን ሰጥቷል። በመቀጠልም አስተያየት የተሰጠው ደግሞ ቶፕ 4ን ይዞ በማጠናቀቅ ዙሪያ ነው የነበረው። በሰጠውም አስተያየት በዚህ ጨዋታ ላይ አሸንፈን ባለመውጣታችን በጣም አተናደናል፣ ደስተኞችም አይደለንም። አሁን ላይ እንግዲህ ሙሉ ለሙሉ ትኩረታችን የሚሆነው በቀጣይ ስለሚኖረን ጨዋታ ነው። ሮብ ዕለት እንግዲህ ከኳራባግ ጋር በሻምፒዮንስ ሊግ የመጨረሻ የምድብ ጨዋታ አለብን። ሙሉ ለሙሉ ትኩረታችን እዛ ላይ ብቻ ነው። በዚህ ሰዓት እንግዲህ መጨረሻው የውድድር ዘመን ላይ ቶፕ 4 ይዞ ስለማጠናቀቅ አለማጠናቀቅ የምናስብበት ጊዜ ላይ አይደለንም የሚል አስተያየትን ሰጥቷል። በአጠቃላይ ቨርጂል ቫንዳይክ የሰጠው አስተያየት ይህንን ይመስል ነበረ። በስተመጨረሻም እንግዲህ እናንተ የሰጣችሁትን አስተያየት ስንመለከት አብዲ
በሰጠው አስተያየት በዛሬው ጨዋታ ላይ ሙሐመድ ሳላህና ኮዲ ጋክፖ ምን እያደረጉ እንደነበረ ራሱ እርግጠኛ አይደለሁም። በጨዋታው ላይ ማድረግ የነበረበት ሙሐመድ ሳላህንና ኮዲ ጋክፖን አስወጥቶ ጀረሚ ፍሪምፖንግን ወደ ቀኝ ክንፍ መስመር ወጣ ማድረግ እንደዚሁም ደግሞ ፍሎሪን ቪርትስን የግራ ክንፍ አጥቂ አድርጎ ማጮት ነበረበት። ከዛ በኋላ ሂጎ ኤኪቲኬን ደግሞ ቀይሮ በማስገባት 9 ቁጥር ቦታ ላይ ቢያጫውተው የተሻለ ውጤትን እናስመዘግብ ነበረ። ነገር ግን ጨዋታው ምንም ሳይገባኝ ነው የወጣሁት፣ አረ ተቃጠልኩ የሚል አስተያየትን ሰጥቷል። እውነት ነው በጨዋታው ላይ ኮዲ ጋክፖ ምንም አይነት ስራ አልሰራም። 70 ደቂቃ ሙሉ በሜዳ ላይ መቆየት ያልነበረበት ተጫዋች ነው። ይህ ነገር ሲሆን እንግዲህ ለመጀመሪያ ጊዜ አይደለም። በዚህ ሲዝን አብዛኞቹን በቋሚነት የጀመረባቸውን ጨዋታዎች ከተመለከታችሁ እንደዚህ አይነት ተመሳሳይ እንቅስቃሴ ነው እያደረገ የሚገኘውና እስከ መቼ ድረስ እንደሚታገሱት እርግጠኛ አይደሉም። ሙሐመድ ሳላህም በተመሳሳይ መልኩ ጥሩ የሚባል እንቅስቃሴን አላደረገ፣ እሱም ተቀይሮ መውጣት የነበረበት ተጫዋች ነው። ነገር ግን ጀረሚ ፍሪምፖንግን ያስወጡት ራሱ ድካምም ስላለበት ከጉዳትም ስለተመለሰ ተደራራቢ ጨዋታዎች እንዳይበዙበት በሚል ነው የሚል ምክንያትን አስቀምጧል። በተወሰነው መልኩ እንቀበሏል። ነገር ግን ደግሞ ሙሐመድ ሳላህ ራሱ በሜዳ ላይ መቆየት ያልነበረበት ተጫዋች ነው። ሙሐመድ በሰጠውም አስተያየት ሳላህም ጊዜውን የጨረሰ ይመስላል፣ በክብር ሸኝቶ በሱ ቦታ ሌላ ተጫዋችን ማምጣት ነው ያለባቸው። በአርነ ስሎት ግን ተቃጠልኩ የሚል አስተያየትን ሰጥቷል። እያሱም በሰጠው አስተያየት የተለያዩ ነጥቦችን አንስቷል። የመጀመሪያው ለስሎት አዝንለታለሁ፣ ነገር ግን ደግሞ በነገው እለት ትልቅ ዜናን የምንሰማ ይመስለኛል ብሏል። ከዛ በተጨማሪም ደግሞ በጨዋታው ላይ እንግዲህ ከኮርናና ከቅጣት ምትም ማስቆጠር ይችላል። ይህም የሆነው ከረጅም ጊዜ በኋላ ነው ብሏል። ከዛ በተጨማሪም ደግሞ ሪዮን ጉሞሃ በተጫወተባቸው 20 ደቂቃዎች ኮዲ ጋክፖ ከተጫወተባቸው 70 ደቂቃዎች የተሻለ የሚባል ተጽዕኖ መፍጠር ችሏል። እንደዚሁም ደግሞ ሙሐመድ ሳላህና ፍሎሪን ቪርትስ በተለይ በጨዋታው ላይ ሲወስኗቸው የነበሩ ውሳኔዎች በጣም የተሳሳቱ ነው የነበሩት። ማቀበላቸው ራሱ በጣም የወረደ ነበረ በዚህ ጨዋታ ላይ የሚል አስተያየትን ሰጥቷል። ከጨዋታው በኋላም እንግዲህ በሰራሁላችሁ ማች ሪያክሽንም ይህንን ነገር ነበረ ሳነሳ የነበረው። ሪዮን ጉሞሃ የተሻለ የሚባል እንቅስቃሴን ማድረግ ችሎ ነበረ። በእርግጥ በርነሞዞች ስለተደከሙም ሊሆን ይችላል ያን ያህል ጥሩ የሚባል እንቅስቃሴን ያደረገው። እንደዛ ቢሆንም ግን ኮዲ ጋክፖ ከቆየባቸው ደቂቃዎች አንጻር ስንመለከተው የሪዮን ጉሞሃ ተጽዕኖ በጣም ከፍተኛ የሚባል ነበር። እንደዚሁም በጨዋታው ላይም ከኮርና ጎል ሲያስቆጥሩ መመልከት ችለናል። ከረዥም ጊዜ በኋላ ነው ይህንንም እየተመለከትን የምንገኘው። ከዚህ በኋላም እንግዲህ በተደጋጋሚ ጎል ያስቆጥራሉ ብለን ተስፋ እናደርጋለን። እንደዚሁም ሙሐመድ ሳላህ፣ ፍሎሪን ቪርትስ እነ ሌሎችንም ተጫዋቾች ብንጨምር ራሱ ሲያቀብሉት የነበረው ኳስ ራሱ በጣም የተሳሳተ ነው የነበረው። ሙሉ ቡድኑ በአጠቃላይ በትናንትናው ጨዋታ ላይ በጣም ደካማ የሚባል እንቅስቃሴ ነው ማድረግ የቻሉት። ምናልባት አሌክሲስ ማካሊስተር የተሻለ ነው የነበረው። እንደዚሁም ደግሞ ሳቡዝ ላይም የተሻለ የሚባል እንቅስቃሴ ነው ማድረግ ችሏል። ተቀይረው የገቡት እነ ከርቲስ ጆንስ እነ ሪዮ እንጉሞሃም የተሻለ የሚባል እንቅስቃሴ ነው ማድረግም ችለዋል። አሰልጣኝ አርነ ስሎት ላይ ግን ያለኝ አስተያየት ምንድነው? ኤፍኤስጂዎች አሰልጣኝ አርነ ስሎትን ያባረሩታል ብዬ አላስብም። ምናልባትም ሲዝኑን ሲጨርስ ልንመለከተው የምንችል እየመሰለኝ ነው የሚገኘው። ምክንያቱም ማባረር ከነበረባቸው አሁን ላይ አይደለም ማባረር የነበረባቸው ያኔ በኖቲንጋም ፎረስትና በፒኤስቪ በሜዳቸው ተከታታይ ሽንፈቶችን ሲያስተናግዱ እንደዚሁም በሶስት ጨዋታዎችም 10 ጎሎች ተቆጥሮባቸው አንድ ጎል ብቻ አስቆጥሮ ሲወጡ ነበረ መባረር የነበረባቸው። ያንን ሁሉ ታግሰው አሁን ላይ ያሰናብቱታል የሚል ሀሳብ የለኝ። ወንዱ በሰጠው አስተያየት ደግሞ በጣም አሳዛኝና ደካማ ውጤት ነው ያስመዘገቡት። እንደ በርነሞዝ ያገኟቸውን እድሎችም መጠቀም አልቻሉም ብሏል። ይህም እውነት ነው፣ በትናንትናው ስንመለከተው የነበረ ነገር ነው። ግሩም በሰጠው አስተያየት ደግሞ ደጋግመን ብናወራ ምንም የሚለወጥ የሚፈጠር ነገር የለም፣ በቃ ውሳኔው እስኪወሰን ዝም ብለን መጠበቅ ብቻ ነው። እንባ ነው የተናነቀኝ፣ ብቻ የተለመደውን ዲስኩሩን ይደሰኩሩልናል፣ ደግሞ ሌላ ሀዘን ይጨምርብናል የሚል አስተያየትን ሰጥቷል። ሁልጊዜም እንግዲህ አሰልጣኝ አርነ ስሎት ከሽንፈት በኋላ እየሰጡት ያለው አስተያየት ያን ያህል የሚገባም አይደለም፣ ግራ የሚያጋባ ነው አስተያየታቸው ሁልጊዜም። አሁንም እንግዲህ ያንን ነገር እየቀጠሉበት ነው የሚገኙት። ዛኪ በሰጠው አስተያየትም ሶሪ ፎር አርነ ስሎት ብሏል። እንደዚሁም ግሩም በሰጠው አስተያየት አሁን እድሜ ለሳላህና ለአርነ ስሎት ሁለቱም ከሊቨርፑል መባረር አለባቸው። ሳላህም አሰልጣኝ አርነ ስሎትን በጣም ነው ያስጠሉኝ የሚል አስተያየትን ሰጥቷል። ምናልባትም እንግዲህ ሁለቱም በቀጣይ ሲዝን ላንመለከታቸው የምንችልበት እድል አለ ብዬ አስባለሁ። በተለይ ደግሞ ከአንድ ወር በፊት ሙሐመድ ሳላህ ከሊቨርፑል ጋር የነበረበትን ሰጣ ገባ ሁላችንም ተመልክተናል። የሰጠውን አስተያየት ሁላችንም ሰምተናል እና በዛም ምክንያትም ምናልባትም ይህንን ሲዝን ሊጨርስ ይችላል። ነገር ግን ደግሞ ከቀጣይ ሲዝን ጀምሮ ግን በሊቨርፑል ይቆያል የሚል ግምት የለኝም። እንደዚሁም በተመሳሳይ መልኩ አሰልጣኝ አርነ ስሎት ምናልባት ይህንን ሲዝን ሊጨርሱ ይችላሉ፣ ከዛ በኋላ ግን በሊቨርፑል ይቆያሉ የሚል ሀሳብ የለኝም እና ምናልባትም የ2026
ክረምት እንግዲህ በጣም ብዙ ለውጦችን በሊቨርፑል በኩል ልንመለከት የምንችልበት እድል ሰፊ ነው ብዬ አስባለሁ። ምናልባትም እንዳለፈው የክረምት የዝውውር መስኮት ወደ 6-7 የሚደርሱ ዋና ዋና ተጫዋቾችም ከሊቨርፑል ሲለቁ ልንመለከት የምንችልበት እንደዚሁም አሰልጣኝ አርነ ስሎት ከስራቸው ተሰናብተው ልንመለከት የምንችልበት እድል በጣም ሰፊ ነውና በጣም ወሳኝ የሚባል ክረምት ከፊት ለፊታችን እየመጣ ነው የሚገኘውና በዛ ጊዜ እንግዲህ ምን አይነት ውሳኔዎች ይወሰናሉ የሚለውን ነገር አብረን የምንመለከት ይሆናል። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።